በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ ነው። እንዴ ዘኑልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም? እንዴን ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ፣ ጤነኛ ትሆናለህ በዚህ ጉዳይ? እዚህ ጋር አመንኩ ብለህ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው ሁለት ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው ሁለት ባህሪ ያለው። እሺ ትላለህ። ኖ አንድ አምላክ ነው አንድ ባህሪ ያለው ይለኛል። እሱንም እሺ እላለሁ። ጸጉሬ ያለመነቃቀሉም ተመስገን ጌታ ተመስገን። ጸጉሬም ብዙ አልተነቀለም። እኔ ነቅዬ ነበር እንጂ ጸጉሬ አልተነቀለም። ነቅዬ ነበር። ጌታ ኢየሱስ ምስክሬ አስነቅለውኝ ነበር። ይሄንን አዳምጬ ሳልጨርስ እዚህ ጋር የሚሰብከው ሌላ ነው። ይሄንን አዳምጬ ስጨርስ እዚህ ጋር የሚሰበከው ሌላ ነው። ስለ ቁርባን ዝም ብሎ መታሰቢያ እራት ነው አሉኝ። እሺ ብዬ እኔም ተመጠረኩኝ። ኧረ መታሰቢያ እራት ቂጣ ነው እንጂ ምንም ጥቅም የለውም። ኧረ አይደለም ብሎ ደግሞ ሉተራውያን መጡ። ኧረ ቁርባንማ ከጌታ ጋር የምትገናኝበት ሚስጥራዊ የመዳኛ መንገድ ነው። ሳልቀባጥር አትነግሩኝም ነበር እንዴ? ውሃስ ጥምቀት ውሃ ያመነ የተጠመቀ ይድናል። መጀመሪያ ማመን ነው አሉኝ። ጓልኩኝ። ውሃ ዝም ብሎ መረጫቱ ምንም ጥቅም የለውም ብዬ ጓገጭ አልኩኝ። ኧረ ሆኒ ተሳስተሃል አሉኝ። ደግሞ መጣው ሌሎቹም ተሳስተሃል፣ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው። እንዴ ጥምቀቱ እኮ ከመዳን ጋር የተያዘ ነው አሉ። እንዴ ተው፣ አስቡልኝ ቤተሰብ እያሰባችሁልኝ። እኔ ወንድማችሁ እንደዚህ ባልቀውስ 8 ወር የቀወስኩትን መቼም ቀውሼ አላውቅም። እውነቱን ነው የምነግራችሁ። 8 ወር የቀወስኩትን እኔ በህይወቴ ቀውሼ አላውቅም። ጌታ ፓስተር ትዝታ እሰይ ስለቴ ሰመረ፣ እሰይ ስለቴ ቃል ጠፍቶ ነው የመጽሐፍ ቅዱስ ቃል። ኦርቶዶክስ በነበርክበት ጊዜ ዘምረዋል ጥለ መውጣት። እንዴት የተውኳትን ሚስት ተመላልሰህ ትሸጉራለህ እንዴ? ምን አይነት ትምህርት ነው የምትማረው? ነው እኔ እኮ ግራ የሚገባኝ ነገር እንዴ ክርስቶስ ነው በሻሸጋ ያረከው እንዴ? ትዝታው ሳሙኤል አሜሪካን ሀገር ኖርማል ኑሮ የሚኖር ሰው ቻፓ የመጀመሪያው ሚሊኒየም አዳራሽ ላይ ኃይለኛ ዘግዘግተዋል። አሁን ደግሞ 3 ወር ነው 4 ወር ሳይሞላው ተመልሶ ሄደ። በምን ይመስላል? የአሜሪካን ኑሮ ማን ነው የማያውቀው? ጴንጤ ያለመሆን ያስረግማል። ባናት ተተከል ጴንጤ ያለመሆን ወይም ደግሞ ከጴንጤ ትችት ማቅረብ ያስረግማል። ለምን ስረግም አትውልም? ምን አባ ልታመጣ? ከእናንተ ሰው ሲጣላ እርግማን፣ እርኩስ መንፈስ፣ የአሪዮስ መንፈስ ያለባችሁ እናንተ ናችሁ። ይኸው የአሪዮስ መንፈስ፣ የገዳይ መንፈስ ያላችሁ እናንተ አውሬዎች። ለእናንተ የማይመቸውን ከእናንተ ጋር ካልሆነ እንደዚህ ነው በቃ አንጨረጭራለሁ። ማንነታችሁን ገፈፌዋለሁ። ሌቦች እንደሆናችሁ አጋልጫለሁ። ትዝታው ባልጣዛር እንደዚህ ነው ያሳበድኩ። ለምን ማንነት ይታወቃል። እኔን አንተ አፈላልግ አይደለ እንዴ? ባህሩ ደላላ ተብሏል። ባህሩ ወዳጃችን፣ አሁንም ወዳጄ ነው ባህሩ። በባህሩ ደላላ በሆነ ሰውዬ አገናኝቶ እራሱ ነው ፈልጎ ያገናኘኝ። ጌታ ኢየሱስ ምስክር። እኔ ልፈልግ በአናት ተተከል ማንም ፈልግ ያላቅ በጣም ቅብርር ያልኩ ሰው ነኝ።
ሰው ፈልጌ አፈላልጌ ለማግኘት እኔ ማኛው ደፋር ናቸው። እና አውራን ራስ ቪዲዮ ሰርተልኛል እኮ አሁን ነው ዮኒ ማኛ ማለት። በፊት መናኛ ቲክታክ ላይ መጥተ ሾርት ሚሞሪ ነ መሀይም ነ ትምህርት አልሄዳችሁም፣ ሃይስኩል አልጨረሳችሁም። ስለማታስታወስ ዮኒ ማኛን ፈልጉልኝ ቲክታክ ላይ ብለህ ስታፈላልገኝ አልነበር እንድገባ? ምን ነው ኦርቶዶክስ ተሳዳቢ ነው ሙስሊም ተሳዳቢ ነው ስትል ቆይተ ዛሬ በሳደቡን ምን አመጣ? ኦርቶዶክስ ነው ተሳዳቢ፣ ኦርቶዶክስ ተሳዳቢ ነው፣ ሙስሊም ተሳዳቢ። በእኔ ላይ ያልተነሳ ጴንጤ ያላን እንዴ? አለ እንዴ? አለ እንዴ? ተው፣ ለምን ትሳደባላችሁ? ምን አሰደባችሁ? ሌባን ስላጋለጥኩ? አዎ መንደሬ ናችሁ። በእንጀራችሁ ገባው አደለ? በምትዘርፉት ህዝብ ገባው። እኔ ፓስተርን ብዬ ማጭበርበር እችላለሁ። በየቦታው እየሄድኩኝ ተጠርቼ ጥሪ አስደርጌ ጋጥ አድርጌ ህዝቡን መብላት እችላለሁ። ከባድ ሆኖ አይደለም። በአናቱ ይተከል። እንደዚህ አይነት ነገር የለኝም። ህዝብን የሚዘርፍ ጭንቅላት የለኝም። እኔ ህዝብን ድምፄ መሆን የማገልገል እንጂ የመዝረፍ አላማ የለኝም። እኔ ፓስተር መሆን ማንም ጉንዳን ፓስተር ይሆናል። ትዝታው ሳሙኤል ፓስተር ሆኗል። በአንድ ቀን ከኦርቶዶክስ ወጣ ፓስተር ሆነ። በጋሻው ከኦርቶዶክስ ወጣ ፓስተር ሆነ። ጥበብ ወርቅዬ ዘፋኝ ነበር፣ ፓስተር ሆነ። ምንም ችግር የለው ፓስተር ለመሆን። ማን ነው ዘፋኙ? ተፈራ ነጋሽ ፓስተር ሆነ። ማን ነው የሚጠይቀው? ምንም እኮ ፎርሙላ የለውም። እኔ እንዲያውም የመጽሐፍ ቅዱስ ቃል በተወሰነ መልኩ አውቃለሁ። ፓስተር ለመሆን የሚያግድ ነገር የለም። ዝም ብሎ ማንም እቃቃ ይጫወታል። ስለዚህ የምነግራችሁ ምንድን ነው፣ አሁንም ሌብነትን ያየሁት የሌባ ጥርቅም፣ ጌታ ኢየሱስ ምስክሬ፣ ጴንጤነት የሌባ ጥርቅም። በቃ ሌባ። ሸዋፈራው ደሳለኝ በአንዴ ፓስተር ሆኗል እንዴ? ደንግጦ እንጂ እንትና ፓስተር ሆኖ አልነበር እንዴ? እንዳልክ ወዲያው አይደለ እንዴ ወጥቶ ሲመሰክር የነበረው? ላጥ ላጥ ስናደርገው ወረደ እንጂ ከፓስተርነት ኢሚዲየትሊ ፓስተር አድርገውት ነበረ። እኔ ወስጄ ቀንዱን ስለው ነው ከፓስተርነት ወርዶ ምን የሆነው? ዝም ብሎ የሆነው። እነ ዘሪቱ ከበደ ከሙዚቀኛነት አሁን መጽሐፍ እየሸጠች በጌታ ላይ ምናምን ዋቴ ነው የሚሰራው። ማን ያላደርገው? እንደዛ ሆኖ ማን ነው ፓስተር ያሉ ነው? ማን ነው ወንጌልን ሰባኪ ነኝ ያላለው? ማን ነው? በቃ ወንጌል ነው ወንጌል ነው ወንጌል ነው ይላል። ሌባ ሁላ። ሲሲን ታስታውሳላችሁ? ሲሲ ካናዳ ታስታውሳላችሁ? ኢትዮጵያ ስትገባ ሲሲ የምትባላለች። ላሳያችሁ ታስታውሳላችሁ? በቲቪ ሾው ሁላ አቀርቧት ብላምን ቀውጤ አለማ የሚታየው ኦርቶዶክስ ተሰደበች ነው። እኔ ኦርቶዶክስን ሰድቤያት አጠንክሬያታለሁ ሙልጭ አድርጌ። ኦርቶዶክስ የአላፋት ዝማሬ ለመጀመሪያ ጊዜ ከስንት ዘመን በኋላ የሰራችው እኔ በመራገጥ ጎንደር ላይ ዘፈኑ የተተቸው ሙልጭ አድርገን የሰደብና አሁን ነው። በሚቀጥለው ጎንደር ጥምቀት እንዲህ አታይም። ቃል ለምድር ለሰማይ። የሚቀጥለው ጎንደር ጥምቀት ከዝማሬ ውጪ አንድ ነገር የለም። አልፋታችሁም። እናት ወልዳለች። ጎንደር ላይ ጭፈራ፣ አዲስ አበባ ላይ ጭፈራ አድርግ። በጌታ ጥምቀት ታቦትን አስገብተ ዘምረ ወደ ቤት ትገባለ። እናት ትውለድ። ይህንን ፕሮሞት አድርጎ የሚያሰራው ኦርቶዶክስን ዲናቸው ለማስባል መንግስት ነው የሚሰራ የነበረው። ቲክታከሮችን መንግስት አሁን ለምሳሌ እንትናን ሲያሰራት እህታችን ማስተዋል ወንደሰንን ጌታ ኢየሱስ ያድናል ብለው አስጩኸው፣ ከዛ በኋላ ማርያም አለና አዶናይ ልክ ጭፈራ ቤት ሲሄድ ቪዲዮ ነው የሰጡኝ። እነሱ ናቸው ቪዲዮ የሰጡኝ። ይኸውልህ ማርያምን ወዶ እኮ ወደ ጭፈራ ቤት ነው የሚሄደው። አየህ፣
ይመተዋል። ከዛ በኋላ ጎንደር ላይ ለግብዣ ይጠራሉ፣ ጭፈራውን ያደርጋሉ። መንግስት መድቦ ኦርቶዶክስን ዱቄት ማድረግ ነው ስራው። አሁን ኦርቶዶክስ ማበብ ጀምራለች። በርቱ። እንደ ሀገር ባለ ቅርስ ነሽ፣ እንደ ሀገር ነሽ። ኦርቶዶክስ ሀገር ናት። 4 ነጥብ። ሀገር ኢትዮጵያ መጠሪያዋ ክርስትና ሀገር ናት። የሌላውን ጥላቻ አይደለም። ሪዝነብል የሆነ የትም ቦታ ላይ አሻራ ያስቀመጠች ቤተ ክርስቲያን 116 በላይ ቤተ ክርስቲያን አቃጥላችኋል። አውሬ ናችሁ። ቤተ ክርስቲያን አቃጥለ፣ የእግዚአብሔር ቤትን አቃጥለ፣ ቅድስና የለም ቅድስና የለም። ስለዚህ አሁንም የምነግራችሁ ምንድን ነው? በርቱ፣ በቅድስና ተመላለሱ። ቤተ ክርስቲያናቸውን የምትወዱ ከሆነ ጠብቋል። እንዴት አድርገው ከአንድ ቦታ አንድ ቦታ እንዴት እንደሚያጭበረብሩ፣ እንዴት አድርገው ሌቦች እንደሆኑ። አንድ ቦታ የወሰዷትን ሴት መስክራ ሌላ ቦታ ስትሄድ ደግሞ ሌላ ትመሰክራለች። ላሳያችሁ በቪዲዮ እንዴት አድርገው ህዝቡን እንደሚያጥቡት አሳያቸው። እናንተ ታፕታፕ ኮፒ ሊንክ ማድረግ ብቻ ነው። እኔ ኦርቶዶክስ ደግፈኝ፣ ሙስሊም ደግፈኝ፣ ጴንጤ ደግ አይወጣኝም። እውነትን አጋልጥላል ማበል ትችላለህ። አሳያለሁ በቪዲዮ። አሁንማ የእናንተን ጉድ ዘርዝፌው ለማየት ያብቃ። 0 ከታለሁ። እውነትን ይዤ እኔ ክርስቶስን ብዬ ነው ሰው አልተከተልኩም። ለዝጋው ላሳያችሁ። እውነትን ነው የማጋልጥ። የእናንተ ስራ ታፕታፕ ኮፒ ሊንክ ማድረግ ብቻ ነው። አበራሽ ብሎክ አድርጋኛለች። እውነቱን ተናግሬባት ይቅርታ አበራሽዬ። አበራሽ ያልኩበት ዮኒ ማኛ በራለት ስትል ጊዜ ነው የኛ አበራሽ ያልኩ እንጂ ስሟ ጠፍታኝ አይደለም። ቢኒያም ስሟ ጠፍታኝ አይደለም። ባልታዛሮች ስሟ ጠፍታኝ አይደለም። ምንድን ነው እያደረጉ ያለው? አበራሽ እየተላከልኝ ነው አንዳንድ መሰሪያቸው ቪዲዮዎች፣ ደስ ብለውኛል። ስሙልኝ እዚህ ጋር ሴት ሆና ለሁለተኛ ጊዜ በወንበዴው ኤርሚያስ ሁሴን መጋዘን አደባባይ ላይ ልትመሰክር የተገኘችው በመጀመሪያው ሰናይት አበራ ልጇ በሆዷ ውስጥ ሊሞት ብሎ የተፈወሰች ሴት፣ በሁለተኛው ለ7 ዓመት ያህል በጫት ሱስ ትሰቃይ የነበረችው ሊያ። ስሙልኝ፣ ምንድን ነው የሚያደርጉት? ይችን ሴት የሆነ ቦታ ወስደው በመጀመሪያ ምን አለች? ልጇ አርግዛ በጣም አሞባት እንዲፈውሳት አንድ ፓስተር ኤርሚያስ የሚባል አለ፣ እንዲፈውሳት ወሰዳት። ተጸለየላት፣ ተፈወሰች ተብሎ የሆነ ቦታ ወሰዷት። በሌላ ጊዜ ደግሞ አረረሳስተው ሌላ ቦታ ወሰዷት። ሌላ ቦታ ወሰዷትና ሌላ ቦታ ደግሞ ከሱስ ነፃ አረገኝ ብላ እንደገና ሳክስ ትሰራለች። እንደዚህ የሚሰሩ ሌቦች ናቸው ክርስትና አለን የሚሉት። ለስጋ ስሙ ወደ በጣም ድንቅ የሆነ የትወና ችሎታ እንዳለሽ ኮምፕሊት ታብታ። ሁለተኛው ደግሞ ምን ያህል ቢከፈልሽ ነው በእግዚአብሔር መድረክ ላይ እንዲህ ለማስታወቅ ለሁለተኛ ጊዜ የተገኘሽው? በጣም የምታሳፍሪ፣ በጣም የወረድሽ ሴት መሆንሽን አውቀሽ ፊትሽን በንስሐ ወደ እግዚአብሔር መልሽ። ለማንኛውም ፊልሙ ተከታተሉት። ስሜ ሰናይት እባላለሁ። የመጣሁት ከዚሁ አዲስ አበባ ነው፣ ከላፍቶ አካባቢ። እግዚአብሔር ያደረገልኝ ነገር ነሐሴ ሰኔ 1 ነበር የመጣሁት። ሰኔ 5 ቀጠሮ ነበረኝ ጋንዲ እና የ2 ወር ጽንስ ነበረ። ጽንሱ ይቋረጣል አሉኝ እና ከጽንሱ ጎን የሆነ የተቋጠረ ውሃ የቋጠረ ደም የቋጠረ ነገር አለ። ለጽንሱም ላንቺም ጥሩ አይደለም። ጽንሱ እያደገ ሲመጣ እሱም ያደገ ስለሚመጣ በመሀል ላይ ስለሚፈነዳ ጥሩ አይደለም ብለውኝ ቀጠሮ በ5 እና ሰኔ 1 እዚህ መጣሁኝ። እዛ አካባቢ ነበርኩኝ። አጽፌ በሚያጸልዩበት ሰዓት እዚህ ጋር መጣሁኝ። ማቴ አጋንንት ነበረብኝ። በሚጸልዩበት ሰዓት አጋንንት ነበረባት። በሚጸልዩበት ሰዓት አጋንንት ነበረባት። እኔ አንድ ነገር መነግራችሁ ጌታ ኢየሱስ ምስክሬ ነው። አንድ ነገር በነግረው በሌላ ነገር አጭበርብሩ፣ በሌላ ነገር አጭበርብሩ። እግዚአብሔርን አጭበርብረ የምትወስደው ገንዘብ አመድ ነው የሚያደርግ። ይህን የሚገርመኝ ፓስተሮች ናቸው የሚሰሩት። ይህን ስራ ይህን ድራማ የሚሰሩት ፓስተሮች ናቸው። ጫፋ ይከፍሏቸዋል፣ እንደዚህ አርጉ ይሏቸዋል፣ ይህን ያደርጋሉ።